ሰበር መረጃ በመካከለኛው ምስራቅ ያለው ጦርነት የኢትዮጵያን ደጅ አንኳኩቷል። የሆርሙዝ ሰርጥ መዘጋትን ተከትሎ ጠቅላይ ሚኒስትር አብይ አህመድ ለመላው ዜጋ አስቸኳይ የነዳጅ ቁጠባ ማስጠንቀቂያ አስተላልፈዋል። ከዛሬ ጀምሮ በትራንስፖርት ታሪፍ ላይ እስከ 20 ብር የሚደርስ ጭማሪ ተደርጓል። በሌላ በኩል ኔታንያሁ ለቡና ፍቅር ስል ሞቻለሁ በማለት ብቅ እያሉ ሲሆን የኢራን አብዮታዊ ዘብ ግን አድነን እንገድለዋለን ሲል በድጋሚ ዝቷል። ኢራን 500 ሰላዮችን በቁጥጥር ስር መዋሏን ስታስታውቅ ትራምፕ ደግሞ ለኔቶ አጋሮች የመጨረሻ ማስጠንቀቂያ ሰጥተዋል። እነዚህንና ሌሎች መረጃዎችን በዝርዝር እንመለከታለን። አብራችሁን ቆዩ። የመካከለኛው ምስራቅ ጦርነት አሁን በቀጥታ የኢትዮጵያውያንን ኑሮ ማንኳኳት ጀምሯል። ኢራን ስትራቴጂካዊውን የሆርሙዝ ሰርጥ ለአሜሪካና ለእስራኤል አጋሮች ዝግ ማድረጓን ተከትሎ የዓለም የነዳጅ አቅርቦት መስመር በመታወኩ ምክንያት በኢትዮጵያ ውስጥ የነዳጅ እጥረት ስጋት መጋረጡ ተረጋግጧል። ይህንንም አስከፊ ሁኔታ የተረዱት ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው አማካኝነት ለመላው የሀገሪቱ ዜጎች ጠንከር ያለ ማስጠንቀቂያና ጥሪ አስተላልፈዋል። ጠቅላይ ሚኒስትሩ ባስተላለፉት መልእክት በመካከለኛው ምስራቅ በተፈጠረው ቀውስ የተነሳ ነዳጅ ገዝተው የሚጠቀሙ ሀገሮች እንደ ልብ ለማግኘት ተቸግረዋል። በመሆኑም ችግሩ ተፈቶ ወደ መደበኛ የነዳጅ አቅርቦት ስርዓት እስክንመለስ ድረስ ነዳጅን በቁጠባና ለመሰረታዊ ነገሮች ቅድሚያ በመስጠት መጠቀም ይኖርብናል ሲሉ አሳስበዋል። ጠቅላይ ሚኒስትሩ አክለውም የነዳጅ አከፋፋዮች፣ ማደያዎችና ተጠቃሚዎች ነዳጅን በከፍተኛ የኃላፊነት ስሜት እንዲጠቀሙ አጽንኦት ሰጥተዋል። ይህ የጠቅላይ ሚኒስትሩ ማስጠንቀቂያ በመሬት ላይ ካለ እውነታ ጋር ተዳምሮ በህዝቡ ላይ ስጋትን ፈጥሯል። የዓለም የነዳጅ ዋጋ መናርን ተከትሎ በሀገር ውስጥ ባለው የህዝብ ትራንስፖርት አገልግሎት መስጫ ታሪፍ ላይ ከፍተኛ የዋጋ ጭማሪ ተደርጓል። ከዛሬ ጀምሮ ተግባራዊ በሆነው አዲስ መመሪያ መሰረት በትራንስፖርት ታሪፍ ላይ እስከ 20 ብር የሚደርስ ጭማሪ የተደረገ ሲሆን ይህም በዝቅተኛ ማህበረሰብ ኑሮ ላይ ተጨማሪ ጫና መፍጠሩ አልቀረም። በሆርሙዝ ሰርጥ ላይ የተፈጠረው ወታደራዊ ሰጣ ገባ የኢትዮጵያን የትራንስፖርት ዘርፍና የሸቀጦች ዋጋ በዚህ ፍጥነት ይረብሻል ተብሎ አልተጠበቀም ነበር። ጠቅላይ ሚኒስትር አብይ አህመድ ዜጎች ነዳጅን ለዕለት ተዕለት ለመሰረታዊ ነገሮች ቅድሚያ በመስጠት እንዲጠቀሙ ያሳሰቡት ቀውሱ ረዘም ላለ ጊዜ ሊቆይ እንደሚችል በመገመት እንደሆነ ተነግሯል። አሁን የዓለም ፖለቲካ ትኩሳት ከሩቅ ምስራቅ አልፎ በእያንዳንዱ ኢትዮጵያዊ ኪስ ውስጥ የዋጋ ጭማሪ ሆኖ ገብቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለመላው ዓለም በተለይም ለኔቶ አጋሮች እጅግ ጠንከር ያለና የድርጅቱን ህልውና ጥያቄ ውስጥ የሚከት ማስጠንቀቂያ ሰጥተዋል። ትራምፕ በሰጡት ይፋዊ መግለጫ የኔቶ አጋሮች በመካከለኛው ምስራቅ በተለይም የሆርሙዝ ወሽመጥን ክፍት ለማድረግ በሚደረገው ጥረት ከአሜሪካ ጋር ካልተባበሩ የሰሜን አትላንቲክ ቃል ኪዳን ድርጅት ወይም የኔቶ የወደፊት እጣፋንታ በጣም መጥፎ ሊሆን እንደሚችል አስታውቀዋል። ፕሬዝዳንቱ አጽንኦት ሰጥተው እንደተናገሩት አሜሪካ ብቻዋን የዓለምን የነዳጅ መስመሮች ደህንነት የመጠበቅ ኃላፊነት የለባትም። እንደ ትራምፕ አቋም ከሆነ ይህ ስትራቴጂካዊ የነዳጅ መስመር ደህንነቱ ተጠብቆ እንዲቆይ አውሮፓ ብቻ ሳትሆን ቻይናም የበኩሏን ወታደራዊ ድጋፍ ማድረግ ይኖርባታል። ትራምፕ አጋሮቻቸው የሆርሙዝ ወሽመጥን በመጠበቁ ሂደት ንቁ ተሳትፎ ካላደረጉ አሜሪካ ለኔቶ የምታደርገውን ድጋፍ ሙሉ በሙሉ ጥያቄ ውስጥ ልታስገባ እንደምትችል ፍንጭ ሰጥተዋል። ይህ ማስጠንቀቂያ አውሮፓን ከፍተኛ ስጋት ውስጥ እየከተተ ሲሆን ትራምፕ ሁኔታውን መቼም እንደማይረሱት በመግለጽ አጋሮቻቸው አሁኑኑ የጦር መርከቦቻቸውን ወደ ቀጠናው እንዲልኩ እያሳሰቡ ነው። ፕሬዝዳንቱ አክለውም አሜሪካ ከ7 ሀገራት ጋር የሆርሙዝን ፖሊስነት ለመረከብ ንግግር እያደረገች መሆኑን ገልጸው በዚህ ጥሪ ያልተሳተፉ ሀገራት ግን ዋጋ እንደሚከፍሉ በግልጽ አስታውቀዋል። በሌላ በኩል ኢራን በትራምፕ ጥሪ ላይ ቤንዚን የሚጨምር የሚመስል እጅግ አነጋጋሪ ውሳኔ ያሳልፋለች። ስትራቴጂካዊ ጠቀሜታ ያለው የሆርሙዝ ሰርጥ ከአሜሪካ ከእስራኤልና ከጥምር ኃይሎቻቸው በስተቀር ለሁሉም ሀገራት ክፍት መሆኑን ቴህራን አስታውቃለች። ማለት የዓለም የነዳጅ ንግድ በሰላም እንዲቀጥል አሜሪካና እስራኤል እጃቸውን ከኢራን ላይ ማንሳት አለባቸው የሚል ቀጥተኛ የጦርነት ካርድ ነው። ሰርጡ በቀን በሚሊዮን የሚቆጠር በርሜል ነዳጅ የሚጓጓዝበት በመሆኑ ይህ የኢራን ውሳኔ በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ድንጋጤን ፈጥሯል። ኢራን ይህንን እርምጃ የወሰደችው በቀጠናው የሚሰነዘርባትን ወታደራዊና ዲፕሎማሲያዊ ጫና ለመመከት ሲሆን ውሳኔው በተለይ በአሜሪካና በእስራኤል መርከቦች ላይ ያነጣጠረ መሆኑ
መሆኑ ጦርነቱን ወደ ባህር ፍልሚያ ቀይሮታል። ትራምፕ በበኩላቸው ቻይና ይህንን እገዳ ለመስበር ካልተባበረች ከቻይናው መሪ ሺ ጂንፒንግ ጋር ሊያደርጉት የነበረውን ጉባኤ ሊሰርዙ እንደሚችሉ ዝተዋል። በዚህም የሆርሙዝ ሰርጥ አሁን የዓለም ልዕለ ኃያላን ሀገራት የሚፋለሙበትና የኔቶ የወደፊት ዕጣ ፈንታ የሚወሰንበት ቀዳሚው ግንባር ሆኗል። ባለፉት ጥቂት ቀናት ዓለምን ሲያናውጥ የነበረው ቤንያሚን ኔታንያሁ ሞተዋል የሚለው ወሬ ድንገት አቅጣጫውን ቀይሯል። የእስራኤሉ ጠቅላይ ሚኒስትር ካሉበት ሚስጥራዊ የመከላከያ ስፍራ ብቅ በማለት በህይወት መኖራቸውንና ጤናቸውም አስተማማኝ መሆኑን ለዓለም አሳውቀዋል። ኔታንያሁ ስለ መጥፋታቸውና ስለ ሞታቸው ሲናፈስ የነበረውን መረጃ ሐሰተኛና የጠላት ፕሮፓጋንዳ ሲሉ አጣጥለውታል። ይሁን እንጂ ጠቅላይ ሚኒስትሩ ይህን የጠፋህበትን ሚስጥር ምንድነው ተብለው ለቀረበላቸው ጥያቄ የሰጡት ምላሽ እጅግ አነጋጋሪና የብዙዎችን ቀልብ እየሳበ ሆኗል። ኔታንያሁ በንግግራቸው ወቅት በጥቂት ፌዝ ጣል በማድረግ እኔ ለጥቂት ጊዜ የሞትኩት ለቡና ፍቅር ነው በማለት ምላሽ ሰጥተዋል። ይህ ንግግራቸው ለቀናት በአደባባይ ያልታዩት በከባድ ድካም ምክንያት እረፍት ለማድረግና የግል ጊዜያቸውን ለማሳለፍ እንደነበር የሚጠቁም ቢሆንም ብዙዎች ግን ጠቅላይ ሚኒስትሩ ጥቃትን በመፍራት ተደብቀው ነበር የሚለውን ጥርጣሬ ይበልጥ እንዲያጠናክሩ አድርጓቸዋል። ኔታንያሁ የኢራን አብዮታዊ ዘብ ሞቷል ወይም ፈርጥጧል በማለት የሰነዘረችውን መግለጫ አጣጥለው እነሆ በአካል ፊት ለፊታችሁ ቆሜያለሁ ሲሉ ተሳልቀዋል። ይሁን እንጂ ይህ የኔታንያሁ መገለጥ የኢራን አብዮታዊ ዘብ ቁጣ ይበልጥ ቀስቅሶታል። ኔታንያሁ በህይወት አለሁ ማለታቸውን ተከትሎ IRGC እጅግ ጠንከር ያለና አዲስ የሞት አዋጅ የሚመስል መግለጫ አውጥቷል። ይህ የህፃናት ገዳይ በህይወት መኖሩን ማረጋገጡ ለአደኑ ስራችን አዲስ ጉልበት ይሰጠናል ያለው አብዮታዊ ዘቡ ኔታንያሁ በህይወት እስካሉ ድረስ እስከ መቃብር አፋፍ ለማሳደድና በቁጥጥር ስር ለመዋል ቆርጦ መነሳቱን በይፋ አስታውቋል። አብዮታዊ ዘቡ አክለውም ኔታንያሁ ለቡና ፍቅር ስልሞች ያለው ማለቱ የደረሰበትን ከፍተኛ የስነ ልቦና ስብራትና ፍርሃት በፌዝ ለመሸፈን ያደረገው ሙከራ ነው ሲል አጣጥሎታል። የኢራን የደህንነት ተቋማት ኔታንያሁን ህጋዊ ኢላማ አድርገው መፈረጃቸውንና በማንኛውም ጊዜና ስፍራ ግድያውን ለመፈጸም ዝግጁ መሆናቸውን በድጋሚ ዝተዋል። ይህ የኔታንያሁ ከመቃብር መነሳት በሁለቱ ኃይሎች መካከል ያለውን የግል ጥላቻና የሞት ፍልሚያ ወደማይመለስበት ከፍተኛ ደረጃ ላይ አድርሶታል። አሁን ጥያቄው ኔታንያሁ ከሚስጥራዊው ስፍራቸው መውጣታቸው ለደህንነታቸው ዋስትና ይሆናል ወይስ ለኢራን አዳኞች አመቺ አጋጣሚን ይፈጥራል የሚለው ይሆናል። በእስራኤልና በኢራን መካከል የሚደረገው ፍልሚያ ከመሬትና ከባህር አልፎ አሁን እጅግ አደገኛ ወደ ሆነው የውስጥ ግንባር ተሸጋግሯል። የኢራን ፖሊስ አዛዥ ብርጋዴር ጀነራል አህመድ ረዛ ራዳን በሰጡት ድንገተኛ መግለጫ በአገሪቱ ታሪክ ታይቶ በማይታወቅ ሁኔታ 500 ግለሰቦች ለጠላት መረጃ ሲያቀብሉ ተገኝተው በቁጥጥር ስር መዋላቸውን አስታውቋል። ይህ ግዙፍ እስራት የተፈጸመው አሜሪካና እስራኤል በኢራን ላይ የአየር ጥቃት በከፈቱበት በዚህ ወቅት መሆኑ ኢራን በውስጧ ያለውን የጠላት አይን ለመጨረሻ ጊዜ ለመንቀል መቁረጧን ያሳያል። እንደ ጀነራል ራዳን መግለጫ ከታሰሩት 500 ሰዎች መካከል 250ዎቹ እጅግ ወሳኝ የሆኑ ጉዳዮች ተብለው እየተፈረጁ ናቸው። እነዚህ ግለሰቦች አሜሪካና እስራኤል ጥቃት የሰነዘሩባቸውን ወታደራዊና ስትራቴጂካዊ ስፍራዎች ፎቶና ቪዲዮን በማንሳት እንዲሁም የደረሰውን የጉዳት መጠን በመገምገም ለጠላት የስለላ ተቋማት መረጃ ሲያስተላልፉ እንደነበር ተረጋግጧል። በተለይም በሶስት የተለያዩ የኢራን ግዛቶች ተሰማርተው ሲሰሩ የነበሩ 20 እጅግ ከፍተኛ የደህንነት ስጋት የሆኑ ሰላዮች መበተናቸው ሀገሪቱን አስገርሟል። እነዚህ የሰላዮች ቡድን አባላት የተቀናጀ ስራ በመስራት የኢራንን ሚስጥራዊ መረጃዎች ለውጭ ኃይሎች ሲያቀብሉ ቆይተዋል። በተለይም በሰሜን ምዕራብ ኢራን በቁጥጥር ስር የዋሉት 20 ግለሰቦች የኢራንን ወታደራዊና የደህንነት ተቋማት ትክክለኛ መገኛ ለእስራኤል ሞሳድ ሲያቀብሉ የነበሩ ናቸው። ይህም እስራኤል የኢራንን የጦር ሰፈሮች በታለመላቸው ስፍራ ላይ እንድትመታ ትልቅ ድጋፍ ሲያደርጉ እንደነበር ያሳያል። በተጨማሪም በአንጻራዊነት የአየር ጥቃት ያልደረሰባት የሰሜን ምስራቅ ኢራን ክፍልም ቢሆን ከሰላዮች ነጻ አልነበረችም። በዚህ ቀጠና 10 ሰዎች በኢኮኖሚ መሰረተ ልማቶችና ስስ በሆኑ የመንግስት ተቋማት ላይ መረጃ ሲሰበስቡ ተይዘዋል። ፖሊስ አዛዡ አክለውም በአንድ የግል ኩባንያ ላይ ለደረሰ የጠላት ጥቃት መረጃ የሰጡ ዋና ዋና ወንጀለኞች መያዛቸውን ገልጸዋል። ይህ እርምጃ ኔታንያሁ በህይወት አለው ከማለታቸውና የእስራኤል መረጃ መረብ በኢራን ውስጥ በስፋት እንዳለ ለማሳየት ከመሞከራቸው ጋር የተያያዘ ነው። ኢራን እነዚህን 500 ሰላዮች በማሰር እስራኤል የነበራትን የመረጃ ምንጭ በማድረግ ወደፊት ለሚሰነዘሩ ጥቃቶች ያላትን ዝግጁነት አዳክማለች። አሁን በኢራን ሰማይ ስር በሚሳኤል ብቻ ሳይሆን በመረጃ
በመረጃና በደህንነት ረገድም እጅግ ጥንቃቄ የተሞላበት ፍልሚያ እየተካሄደ ይገኛል። በመካከለኛው ምስራቅ ያለው ጦርነት ወደማይመለስበት ደረጃ እየተቃረበ መሆኑን የሚያሳዩ ወታደራዊ እንቅስቃሴዎች በከፍተኛ ፍጥነት እየተከናወኑ ይገኛሉ። አሜሪካ በኢራን ላይ የምታደርገውን ወታደራዊ ግፊት ይበልጥ ለማጠናከር ከጃፓን ኦኪናዋ ደሴት 2000 ሚሪኖችን ወደ መካከለኛው ምስራቅ ማጓጓዝ ጀምራለች። እነዚህ ወታደሮች በዘመናዊ የኤፍ-35 ተዋጊ ጀቶች በታጀበው ትሪፖሊ በተሰኘው ግዙፍ የአምፊቢያን መርከብ ላይ ሆነው ቀጠናውን ለመቀላቀል ጉዟቸውን ጀምረዋል። ይህ ዝውውር በምስራቅ እስያ ያለውን የአሜሪካን የኃይል ሚዛን የሚቀንስ ቢሆንም ዋሽንግተን ግን ለኢራን ጦርነት የሰጠችውን ከፍተኛ ትኩረት ያሳያል። ጦርነቱ አሁን የዓለምን የንግድና የቱሪዝም ማዕከልነት ያንኳኳ ነው። በዱባይ ዓለም አቀፍ አውሮፕላን ማረፊያ አቅራቢያ በደረሰ የድሮን ጥቃት ምክንያት የእሳት አደጋ የተከሰተ ሲሆን በዚህም የተነሳ በዓለም ላይ ካሉ ስራ በሚበዛባቸው አውሮፕላን ማረፊያዎች አንዱ የሆነው የዱባይ ተርሚናል ለተወሰነ ጊዜ በረራዎችን ለማቋረጥ ተገዷል። ተጓዦች በአውሮፕላኑ ውስጥ ለረጅም ደቂቃዎች ቢጠብቁም ስለ ሁኔታው በቂ መረጃ አለመሰጠቱ ስጋቱን አባብሶታል። በተመሳሳይ ሳውዲ አረቢያ፣ ባህሬንና ኩዌትም በኢራንና በሂዝቦላ የተተኮሱ በርካታ ድሮኖችንና ሚሳኤሎችን በአየር ላይ ማክሸፋቸውን አስታውቀዋል። ይህ የሚያሳየው ጦርነቱ በኢራንና በእስራኤል መካከል ብቻ ሳይሆን አጠቃላይ ቀጠናውን ሰለባ እያደረገ መሆኑን ነው። በሌላ በኩል በእስራኤልና በሊባኖስ ድንበር ላይ ያለው ሁኔታ እጅግ አሳሳቢ ሆኗል። እስራኤል በደቡብ ሊባኖስ ላይ አዳዲስ የአየር ጥቃቶችን እየከፈተች ሲሆን ታንኮቿንና እግረኛ ሰራዊቷን በድንበር ላይ ያከማቸች ትገኛለች። እስካሁን በሊባኖስ በደረሰ ጥቃቶች የሟቾች ቁጥር 850 የደረሰ ሲሆን ከነዚህም ውስጥ ከ100 በላይ የሚሆኑት ህጻናት ናቸው። ይህ እልቂት በመላው ዓለም ቁጣን እየቀሰቀሰ ባለበት በዚህ ወቅት ፕሬዝዳንት ዶናልድ ትራምፕ ግን የተለየ ፍንጭ ሰጥተዋል። ትራምፕ አሜሪካ ከኢራን ጋር ንግግር እያደረገች መሆኑን የገለጹ ሲሆን ይሁን እንጂ ቴህራን ጦርነቱን ለማቆም የሚያስችል ስምምነት ለማድረግ ገና ዝግጁ አይደለችም ብለዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራጊቺ በበኩላቸው አሜሪካ እየደበደበችን የምናወራበት ምንም ምክንያት የለም በሚል አቋማቸውን አጠንክረዋል። ጦርነቱ በዲፕሎማሲያዊ ድርድር ይቋጫል ወይስ በትራምፕ የኔቶ ማስጠንቀቂያ መሰረት ወደ ዓለም አቀፍ ፍልሚያ ይሸጋገራል? የሆርሙዝ ሰርጥ መዘጋትና የኔታንያሁ ለቡና ፍቅር ስልሞች ያለው ንግግር በቀጣዮቹ ቀናት የሚኖረውን ውጥረት ይበልጥ አክርሮታል። ውድ ቻናላችን ቤተሰቦች በመካከለኛው ምስራቅ ያለው ጦርነት አሁን የኢትዮጵያን ደጅ አንኳኩቷል። የሆርሙዝ ሰርጥ መዘጋት ያስከተለው የነዳጅ እጥረት ስጋትና በትራንስፖርት ታሪፍ ላይ የታየው ጭማሪ ሁላችንም ነዳጅን በቁጠባ በኃላፊነት እንድንጠቀም ያስገድደናል። የኔታንያሁ ሚስጥራዊ መገለጥ፣ የኢራን የሰላዮች አደንና የትራምፕ የኔቶ ማስጠንቀቂያ የቀጠናውን ውጥረት ይበልጥ አክረረውታል። እነዚህንና መሰል ወቅታዊ መረጃዎችን በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። ቪዲዮውን ላይክ ማድረጋችሁን አትዘንጉ። ለአሁኑ የነበረን መረጃ ይህንን ይመስላል። በሌላ አዲስ ዘገባ እስከምንመለስ ቸር ያቆየን።